ወደ ስዕሏ ቀረብ ስትሉ በድንግል ማርያም እጆች የታቀፈው ልጇ አማኑኤልን ታዩታላችሁ። ሁሉ ጊዜ ሕፃን ነው በሷ እጅ ላይ። እመቤቴ በሏት ድንግል ማርያምን፣ አዛኝቷ በሏት ድንግል ማርያምን። የሰው ችግር ይገባሻል ድንግል ማርያም በሏት። ማን ይረዳናል ብንነግረው በዚህ ዘመን? ማን ያዳምጠንና? ሲጀመር ምን ታጣላችሁ? እሷ ፊት ተንበርክካችሁ ጎንበስ ብላችሁ ንገሯት። አዎ ችግራችሁ የገዘፈ በመከራ ውስጥ ያላችሁ፣ በስቃይ ውስጥ ያላችሁ፣ በህመም ውስጥ ያላችሁ፣ በተወሳሰበ ችግር ውስጥ ያላችሁ ጎንበስ በሉና ንገሯት። አንቺ ያልሽው እኮ ሁሉን የያዘውን ነው በሏት። ልብሳችንን አጥበን መልበሳችንን አዩ እንጂ የውስጣችን ችግር ማን አወቀልን? ለሰው ምን ይነገራል? ለሷ ንገሯት እንጂ። ለምትረዳው ችግር ለሚገባት መከራ ለምትረዳዋ ለኢየሱስ እናት መንገር ነው እንጂ፣ ለኪዳነ ምሕረት ለሷ መንገር ነው እንጂ። ከሰጠም አይነሳም፣ ከወደደም አይጠላም፣ ካፈቀረም አይከዳም፣ ከሳመም አይነክስም። ወረት ያቅማ መድኃኒዓለም በሱ እጅ ተያዙ። ሌላው ተራ ነው። ዛሬ ስግብግብ ነጋዴዎች ድሃ እንዳይበላ ያደርጋሉ። በየመጋዘኖቻቸው የሆነ ነገር ይደብቃሉ። ሊበሉት ይሆን? ይከርሙ ይሆን? ይሰነብቱ ይሆን? ይቆዩ ይሆን? አዋቂው እግዚአብሔር ነው። አሁን ያለው ማንነታችን ለእግዚአብሔር የሚመጥን አይደለም። አሁን ያለነው ማንነታችን ለእግዚአብሔር የምንመች አይደለንም። መቅደስ ሰውነታችን በዝሙት ቆሽሿል፣ በኃጢአት ቆሽሸናል። ያልሰራነው ያልተለማመድነው ኃጢአት የቀረን የምንለው ኃጢአት የለንም። ምድር ላይ ያለውን ኃጢአት ሁሉ ሰርተን ጨርሰናል። ስለዚህ እግዚአብሔር እንደዚህ እንበለው። በትዳራችሁ ላይ ሌላ ነገር የምታደርጉ ሚስታችሁ ትበቃችኋለች። በባልሽ ላይ ሌላ ነገር የምታደርጊ ባልሽ ይበቃሻል። ቅድስናችሁ እንዳይነጠቅ በእግዚአብሔር ፊት ስትቆሙ እርቃናችሁ ነው የምትቆሙት። እግዚአብሔር ላይ አይን ይችላል። ጨለማ ላይ የምንሰራው ብዙ አለ። እግዚአብሔር ድንኳን አይሸፍነውም። በቤት ውስጥ ተከድነን ሰው አላየንም ብለን እንጠነቀቃለን። እግዚአብሔር እንዳየን ግን ስንቶች ዘንግተናል። ሁላችንም በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበብ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ባለቀው ዘመናችን ላይ እድሜ ለነሳ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊት ጥላ በአባቶቻችን እግር ሲያስቀመጠን አምላካችን አባታችን እግዚአብሔር ስለ ቸርነቱ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለተቀደሰው ስሙ ይሁን። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን ክፉ ቀንን ያለፍንባት የክፉ ቀናችን ኪዳነ ምሕረት ጓዳችን መራራው ጣፍጦባታል። ጨለማውን አልፈንባታል። ክፉ ዘመንን ተሻግረንባታል። የማይረሳው የመከራ ሌሊት በእሷ ነክቶልናልና ክብር ለድንግል ማርያም ለእናታችን ለቅድስት ኪዳነ ምሕረት ይሁን። አይዟችሁ ብታመሰግኑ ድንግል ማርያም ደስ ይላታል። አትከፋባችሁም። በደንብ አድርጋችሁ ክብር ለድንግል ማርያም ይሁን። እስቲ እናንተ በአንደበታችሁ ክብር ለኪዳነ ምሕረት ይሁን በሉ። አይሰማም። ክብር ለኪዳነ ምሕረት ይሁን በሏት። አትወዷትን ኪዳነ ምሕረትን? ትወዷታላችሁ? እስቲ እንባችሁ የታበሰላችሁ በመከራ ቀን የደረሰችላችሁ ክብር ለእናታችን ለድንግል ማርያም ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል።
ሊቃውንት ለአእምሮ ከነገሩን፣ ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ኪዳነ ምሕረት የማንን ጥያቄ እንደምትፈታ? ማን ያውቃል ዛሬ እግዚአብሔር ለምን እንደጠራን ለምን እንዳሰባሰበን የማይበጠሰውን የሕይወት ሰንሰለት ሊቆርጥልን በሕይወታችን ያለውን ጉድለት ዛሬ ሊሞላልን ጠርቶን ከሆነ በምን እናውቃለን? የተዘበራረቁትን የኑሯችን ጉዳይ አማኑኤል ይሰብስብልን። የዘመናትን ጥያቄ በቅጽበት የሚመልስ ልጅ አላት ድንግል ማርያም። ወደ ስዕሏ ቀረብ ስትሉ በድንግል ማርያም እጆች የታቀፈው ልጇ አማኑኤልን ታዩታላችሁ። ሁል ጊዜ ሕፃን ነው በሷ እጅ ላይ፣ ሁል ጊዜ የሚታቀፍ ልጅ ነው። አንድም ቀን ከክንዷ ላይ ወርዶ አላየንም። ሰማይና ምድር የማይችሉትን በክንዶቿ ታቅፈዋለች። የሁሉን ጥያቄ የሁሉን መልስ ድንግል ማርያም በእጇ ይዛለች። ምን ታጣላችሁ? እሷ ፊት ተንበርከካችሁ ጎንበስ ብላችሁ ንገሯት። አዎ ችግራችሁ የገዘፈ በመከራ ውስጥ ያላችሁ፣ በስቃይ ውስጥ ያላችሁ፣ በህመም ውስጥ ያላችሁ፣ በተወሳሰበ ችግር ውስጥ ያላችሁ ጎንበስ በሉና ንገሯት። አንቺ ያልሽው እኮ ሁሉን የያዘውን ነው በሏት። አንቺ የታቀፍሽው የሁሉን ጥያቄ የሚመልሰውን ነው። የዓለምን ጥያቄ የሚመልስ አልጫውን ዓለም ያጣፈጠ ጨው የተባለ ክርስቶስ በእጅሽ ላይ አለ። እመቤቴ በሏት ድንግል ማርያምን። አዛኝቷ በሏት ድንግል ማርያምን። የሰው ችግር ይገባሻል ድንግል ማርያም በሏት። ማን ይረዳናል ብንነግረው በዚህ ዘመን ማን ያዳምጠንና? ሲጀመር ቸገረን ብንለው ማን ይረዳናል? ውጫዊ ነገራችንን እያዩ አለባበሳችንን ተክለ ቁመናችንን እያዩ ልብሳችንን አጥበን መልበሳችንን አዩ እንጂ የውስጣችን ችግር ማን አወቀልን? ለሰው ምን ይነገራል? ለሷ ንገሯት እንጂ ለምትረዳው ችግር ለሚገባት መከራ ለምትረዳዋ ለኢየሱስ እናት መንገር ነው እንጂ ለኪዳነ ምሕረት ለሷ መንገር ነው እንጂ ሸፋፋው እግራችን ጫማ የለበሰው በሷ ነው። እንጀራ ያገኘነው በሷ ነው። የመከራ ሌሊት ያለፍነው በሷ ነው። ስሟን ጠርቶ ያፈረ ማን አለው? ኪዳንኪ ብለናት ይኸው አለን። አሁንም ዛሬም ትድረስላችሁ ለእናንተ ምእመናን። በዚህ ሰዓት በዚህ ብርድ በሌሊት ጀምሮ መጣችሁ ኪዳነ ምሕረት ደጅ እየጸናችኋት ነው። አናያትም። በኃጢአት አይናችን ተሸፍኖ በመካከላችን እሷ ትጎበኘናለች። በዘርፋፋ ቀሚሷ በመካከላችን እያለፍን በቤቷ የተሰበሰቡ ልጆቿን ልትባርክ እናምናለን። ኪዳነ ምሕረት በመካከላችን ናት። ቤታችሁ ቀድማ ትግባ ድንግል ማርያም። በትዳራችሁ ውስጥ ጣልቃ ትግባ ኪዳነ ምሕረት። የመረጣችሁት ኑሮ ደም እንባ የሚያስነባችሁ ሰዎች መኝታችሁን በእንባ ለምታረሱ በሐዘን ለተዋጣችሁ ድንግል ማርያም ትድረስላችሁ። የትምህርታችን ርዕስ የምናደርገው የተያዝንበት እጅ ይላል። እስቲ የተያዝንበት እጅ በሉ። እስቲ አባቶቼ ወንድሞቼ፣ ብርድ ነው አውቃለሁ፣ ስትናገሩ ይሞቃል የእግዚአብሔር ቃል። አያችሁ? እስቲ ከኔ ጋራ ድምጻችሁን ሳሰስቱ አባቶቼ አረጋውያን የተያዝንበት እጅ በሉኝ። አይሰማም? እሺ እናቶቼ፣ የአባቶችንም ጨምሮ እናቶቼ ጠሩት። እኔ አባቶችን ነበር ያዘዝኩት። ድምጻችሁ ሲያንስ እነሱ አገዟችሁ። አያችሁ? ብዙ ጊዜ እነሱ ነው የሚያግዟችሁ። በእርግጥ እስቲ በደንብ እናንተ የተያዝንበት እጅ በሉ። በዚህ በኩል ያላችሁ ድምጽ እንዴት ነው? በደንብ ድምጻችሁን አሳ የተያዝንበት እጅ በሉ። ምን ያልንበት እጅ? ምዕመናን ወገኖቼ፣ የያዘን እጅ ስላለ አለን። በሰው እጅ አልተያዝንም። ባለጠጎችንም አልያዝንም። ባለጠጎችም እኛን አልያዙንም። በባለስልጣን እጅም አልተያዝንም። ባለስልጣኖችም እኛን አልያዙንም። እኛን የያዘ አንድ መለኮታዊ እጅ አለ። የማይዝል እጅ፣ የማይጥል እጅ፣ የማይገፋ እጅ፣ የማይገፈትር እጅ። የተያዝንበትን እጅ ካወቅን፣ ማን ላይ እንደወደቅን ካወቅን፣ በማን ላይ እንደተማመናችሁ ካወቃችሁ ጠላት ገፍቶ የማይጥልበትን ምስጢር ዛሬ ትረዳላችሁ። የተያዝንበት እጅ ስለማይጥል አልወደቅንም። ክብር ምስጋና ለአምላካችን ይሁን። ጠላት ይገፈትረናል፣ አልወደቅንም። ለምን? የያዘ እጅ የማይጥል እጅ ነው። አንቺን የያዘ እጅ የማይጥል እጅ ነው። ወንድሜ አንተን የያዘ እጅ የማይጥል እጅ ነው። አንተ የተቀመጥክበት እጅ የማይዝል እጅ ነው። ከበደኝ ብሎ አይጥልህም። የማን እጅ ይመስላችኋል? ይሄ የያዘን እኔና እናንተን የያዘ ሰማይና ምድርን የያዘ የማን እጅ ይመስላችኋል? መድኃኔዓለም። እንደው ትምህርቱ ቢቋረጥ ይሻላል። እኔ ማላውቀው እጅ አለ እናንተን የያዘ የማን እጅ ነው? በደንብ መልሱ እንጂ የማን እጅ ነው?
እናንተን የያዛችሁ ማን ነው? እኛን የያዘ ማን ነው? ከነ ጸባያችን የያዘን ማን ነው? አስቸጋሪ ጸባያችንን እያስታመመ የያዘልን ማን ነው? ኃጢአተኛ ናችሁ ብሎ ከእጁ ያልጣልን ማን ነው? በደላችንን አይቶ ያልገለጠብን በምሕረት እጁ የከደነልን ማን ነው? የያዘን እጅ የማርያም ልጅ መድኃኔዓለም ነው። ክብር ለስሙ ይሁን። በዚህ እጅ ላይ ነው ያለነው ወገኖቼ። አንዳንድ ጊዜ እንዲህ አይነት ቃል ከሰዎች ትሰማላችሁ። እንዲህ ይላሉ ሰነፎች፣ እኔ እኮ እገሌ ባይኖርልኝ ኖሮ አልኖርም ይላሉ። እኔ እኮ ደሞዝ በደና ጊዜ ባይኖረኝ፣ በደና ጊዜ ስራ ባልይዝ ባልቀጠር ኖሮ በዚህ ዘመን መኖር አልችልም። እኔ እኮ በደና ጊዜ ቤት ባልሰራ ኖሮ፣ ያው ቤት ኪራዩን መታወቁ ነው፣ የኑሮ ውድነቱን መታወቁ ነው። ቤት ባይኖረኝ አልኖርም የሚሉ ሰዎች አሉ። ላስቲክ ወጥረው የሚኖሩትም በመንገድ ዳር የወደቁትም እየኖሩ ነው። የሚያኖራቸው ማን ስለሆነ? በጎዳና ያሉትም እየተመገቡ ነው፣ እንጀራ ይበላሉ። የሚያኖራቸው ማን ስለሆነ? አረ ንገሩኝ። 30 ቀን ሰርታችሁ ደሞዝ ታገኛላችሁ። ነጋዴዎች በየቀኑ ታተርፋላችሁ። ንግድ ስላላችሁ አይደለም፣ ደሞዝ ስላላችሁ አይደለም፣ ዲግሪ ስላላችሁ አይደለም፣ ሰርቲፋይ ስለሆናችሁ አይደለም። የሚያኖር እጅ አለ፣ የሚመግብ እጅ አለን፣ ከሰማይ የተዘረጋ መጋቢ ስላለን ነው። የእንጀራችን አድራሻ ሰማይ ስለሆነ ነው። እንጀራችን የተጋገረው በሰማይ ስለሆነ ነው የምንኖረው። ወገኖቼ ዛሬ የያዘንን ብናውቅ ኖሮ እጃችንን ወደ ሌላ አንዘረጋም ኖሮ። የያዘን ማን እንደሆነ ብናውቅ ኖሮ እጃችንን ለምድራውያን ባለጠጎች አንዘረጋም ነበር። የብዙ ኢትዮጵያውያን እጆች የተዘረጉት በዘመዶቻቸው ነው፣ በወገኖቻቸው ነው። ብዙዎች የሚመኩት እኔ የገሌ ዘር ነኝ እያሉ ነው። የሚያስመካ ዘር አለ ወይ? ይኸውላችሁ የሚያስመካ ምን ነገር አለ? የትላንት ጌታ የዛሬ ከርታታ፣ የትላንት አሰሪ የዛሬ ታሳሪ ነው። የትላንት ባለጠጎች ዛሬ ድሃዎች ናቸው፣ ይለምናሉ። የትላንት ሹመኞች ዛሬ ተሽረዋል። የትላንት ነገስታት ዛሬ ተሽረዋል። አይተናል እኮ ነገስታቱ ከቀበሮ ጉድጓድ ሲወጡ፣ አገር የገዙ አገር ያንቀጠቀጡ በአገራቸው ሲዋረዱ አይተናል። ዓለም እንደው ዋሾ ናት። የአንበሳ ቆዳ አልብሳ የዘፈነችላቸውን የውሻ ቆዳ አልብሳ ስትረግማቸው አይተናል። ምን የሚያስመካ ነገር አለ እዚህ ምድር ላይ? ምን የሚያመጻድቅ ነገር አለ? ከየትኛው ዘር ብትወለድ ክርስቶስ የሚጠይቀን ምን ተገበርኪ ነው የሚልሽ? አይቴ ነበርከ ነው የሚልህ። የት ነበርክ ይላል እንጂ ከማን ቤተሰብ ተወለድክ አይልህም። እኔ ሮያል ፋሚሊ ነኝ የነገስታት ዘር ነኝ ብትለው እሱ ዳኝነት አይሆንም፣ እሱ ለጽድቅ አይሆንም፣ እሱ መንግስቱን አያስገባንም። ስራ አለን፣ ምግባር አለን፣ ሃይማኖት አለን። በእውነት እግዚአብሔርን እንታመነዋለን። ዘመዳችንን የታመነውን ያክል፣ ዘራችንን የታመነውን ያክል፣ ገንዘባችንን የተማመነውን ያክል እግዚአብሔርን ብንተማመን። እዚህ ነው የትምህርታችን ርዕስ። ምን ያልንበት እጅ አልኳችሁ? የተያዝንበት እጅ በሉ እንጂ። በቃ ዛሬችን ቃል በደንብ ቤታችሁ ገብታችሁ ማውራት አለባችሁ። እሺ፣ የተያዝኩት በማን ነው? የያዘኝ ማይጥለኝ ማስለያዘኝ ነው። እኔ በማን እጅ ላይ ነው ያለሁት? አስተማማኝ በሆነው በእግዚአብሔር እጅ ላይ ነው ያላችሁ። ምን ፍርሃት አለ? ዓለሙ በፍርሃት ይናጣል። ይኸው ታውቃላችሁ። የጠገቡት በቴክኖሎጂ በሚሳይል ይጣላሉ። የተራብነው ደግሞ ወንድምና ወንድም እንጣላለን። ድንበር ሰብሮ የመጣ ጠላት የለብንም። እርስ በራሳችን ጠላት ሆነን እንዋጋለን፣ እንቆሳሰላለን፣ እንደማማለን። ግን የትኛውንም ኃጢአት እየሰራን ያለነው በእግዚአብሔር እጅ ላይ እንደሆነ እንዳትረሱ። እጁ ያስፈልገናል አያስፈልገንም? ይዘርጋለን እጁን። የመድኃኔዓለም እጅ አዎ የሰላም እጅ ነው። የመድኃኔዓለም እጅ የይቅርታ እጅ ነው። የመድኃኔዓለም እጅ የሰላም የበረከት እጅ ነው። እጁ ጉድለታችንን ይሞላል። ወደ ህይወታችሁ ይሄ መድኃኔዓለም የማርያም ልጅ እጁን ይዘርጋላችሁ። እናንተ አባቶቼ፣ እናንተ የተከበራችሁ እናቶቼ፣ አማኑኤል በማይጥለው እጅ ይዞናል በሉ። ዛሬ ምንም አትበሉ። ለጥያቄ የመጣችሁ ጥያቄያችሁን አቁሙ። የእናንተ ጥያቄ ከሽሮና ከበርበሬ ስለማያልፍ ተውትና ጥያቄያችሁን እንዲበሉ። እኔ ያለሁት ባንተ ነው በሉት። አማኑኤል እሱ ስላለን እንኖራለን። እስትንፋሳችን ነዋ። እሱ ስላለን እንቀጥላለን። ህልውናችን ነዋ። የቆምነው በአማኑኤል ነው። የደገፈን እሱ ነዋ። እየገፉ ቋልጧሉንም ጠላቶቻችን መዓት ጊዜ ተገፍትረናል። ብዙ ጊዜ ዶልተውብናል። ሴረኞች አሲረውብናል። በር ዘግተው ተማክረውብናል። እየገፉ ያልወደቅነው በማይጥለው በማን እጅ ስላለን ነው? የተያዝንበት እጅ ነው ማይጥለው። የእናቴ ልጅ ጠላት አይደለም የማያልጣለ አቅማቱ አይደል፣ አቅም አንሶት አይደለም። ያልወደቅነው የተያዝንበት እጅ ምን ስለሆነ ነው? ስለማይጥል ነው። ስለማይል ነው፣ ስለማይጥል ነው። መድኃኔዓለምማ እንደ ሰው አይደለም።
ከያዘ አይጥልም። እስቲ መድኃኒዓለም ከያዘ አይጥልም በሉ። መድኃኒዓለም ከያዘ አይልቅም በሉ። መድኃኒዓለም ከሰጠ አይነሳም በሉ። መድኃኒዓለም ካስቀመጠ አያስነሳም በሉ። ከሰጠም አይነሳም፣ ከወደደም አይጠላም፣ ካፈቀረም አይከዳም፣ ከሳመም አይነክስም። ወረት ያቅማ መድኃኒዓለም በሱ እጅ ተያዙ። ሌላው ተራ ነው። የወደደህም ይጥላ፣ ያፈቀረህም ይክዳ፣ ያስቀመጠህም ያስነሳ። መቆምህን አይተው ሰዎችም ይገፍትሩ። አንተ ግን ባስተማማኝ በእግዚአብሔር እጅ ላይ ያለው ክንዱ ላይ ነው ያለነው እኮ። ለዚህ እኮ ነው እፎይ ብለን በተከበበ ከተማ ውስጥ የምንኖረው። እፎይ ብለን የያዘን እጅ እኮ ነው። አስተማማኞች የአማኑኤል እጅ። አያችሁ ወገኖቼ፣ እኔ እኮ ይገርመኛል እግዚአብሔር ቸርነት። ከእነ ኃጢአታችን መሽቶ መንጋቱ አይገርምም? እየበደልነው አዲስ ቀን ሲያሳየን አይገርምም? እያመስንበት እግዚአብሔር ፀሐይ ሲያወጣልን አይገርምም? የሚገርም እኮ ነው ወዳጆቼ። እንዴት አድርጎ ነው የያዘን እግዚአብሔር! እንዴት አድርጎ ነው የተንከባከበን! በጣም ይገርመኛል። በዚህ የትምህርት ክፍል ውስጥ ነቢይ እግዚአብሔር ቅዱስ ኤርምያስ ሲናገር ይሄንን ቃል የእግዚአብሔርን ፍጹም ስልጣን የሚገልጥበት ቃል። የማንን ፍጹም ስልጣን? ሸክላ ሰሪው በጭቃው ላይ ሙሉ ስልጣን አለው። ይሄ ነው በቃ ዋናው ነገር። ሸክላ ሰሪው በጭቃው ላይ ምን አለው ታውቃላችሁ? ጀበና ሊሰራ የነበረውን ማሰሮ ማድረግ ይችላል አይችልም? በእጁ ላይ ነው ስልጣን። ጀበና ሊያደርግ የነበረውን ጭቃ ደግሞ ምጣድ ማድረግ ይችላል። የሸክላ ሰሪው ምንድነው? ስልጣን ነው። እስቲ እግዚአብሔር በእኔ ህይወት ስልጣን አለው በሉ። በእኔ ስልጣን እግዚአብሔር ባለ ሙሉ ስልጣን ነው በሉ። በአንተ ሰውነት ላይ አንተ አታዝም፣ በአንተ ላይ የሚያዝ እግዚአብሔር ነው። ከሰውነትህ የትኛው ነው ያንተ? ከአካላትህ የትኛው ነው ያንተ? የኔ የምትለው አፍንጫ ነው? የኔ የምትለው እጅህ ነው? የኔ የምትለው እግርህ ነው? የኔ የምንለው እኮ የለንም፣ እኛ አይደለንም። የሰራን ሊያፈርሰን ይችላል አይችልም? የምንኩራራበትን ሰውነት ሊያፈርሰው አይችልም ወይ? 30 ሽቶ የምንታጠንለትን ሰውነት ሊያበላሸው አይችልም ወይ? የምንኩራራበትን መልክ ሊያረግፈው አይችልም ወይ? መስታወት ፊት ምን ተደቅነን የምንውልበትን መልካችንን ሊያጠወልገው አይችልም? ሸክላ ሰሪው በጭቃው ላይ ሙሉ ስልጣን እንዳለው ጭቃውን ወደ ፈለገው ቅርጽ የመቀየር የማስተካከል፣ ደግሞም ካልተመቸው ደግሞ አጥፍቶ እንደገና የመስራት መብት ካለው እግዚአብሔር በእኛ ላይ ሙሉ ስልጣን እንዳለው ያሳያል። ሰማችሁ? በእኛ ላይ እግዚአብሔር ምን አለው? ሙሉ ስልጣን አለው። ስለዚህ አሁን ዛሬ ንስሐ ነው እንደዚህ እያላችሁ ከኔ ጋር ተላል ጌታ ሆይ በሉ። በእኔ ህይወት ስልጣን አለ፣ በእኔ ትዳር ስልጣን አለ፣ በእኔ ማንነት ስልጣን አለ። ስልጣን ያለው ማ ብቻ ነው? እግዚአብሔር ነው። ይገርማቸዋል። በነገራችን ላይ ይህንን ቃል የተናገረው ኤርምያስ ይገርመኛል። ወደ አንድ ሸክላ ሰሪ ቤት ሄዶ የታዘበው ነው። ወዴት ሄዶ አልኳችሁ? ወደ አንድ ሸክላ ሰሪ ቤት ሄዶ የታዘበው ነው። ጭቃው በሰሪው እጅ ሲበላሽ፣ ሰሪው እንደፈለገው ደግሞ ሲያደርግ፣ ደግሞ የተበላሸውን ጭቃ ወደ ሌላ ነገር ሲቀይረው ኤርምያስ ቆሞ ይታዘባል። መልሶ ሌላ የተሻለ ዕቃ አድርጎ ደግሞ ሲሰራውም ያያል። ጀበና ሊያደርገው የነበረው ነገር ሲበላሽበት መልሶ ደግሞ እንደገና ያፈርሰውና የተሻለ ሌላ ነገር ያደርገዋል። ምጣድ ሊሰራ ይልና ሌላ የተሻለ ነገር አድርጎ ሲሰራ የተበላሸውን ሲያስተካክል ያያል። የተበላሸው ማንነታችንን እግዚአብሔር እንደሚያስተካክል ሙሉ ስልጣን አለው። በኃጢአት የቆሸሸው ማንነታችንን እንደገና በንስሐ ሊያጠራ በእኛ ህይወት እግዚአብሔር ሙሉ ምን አለው? በደንብ በሉ ስልጣን አለው በሉ። ዛሬ ይመራችኋል እንጂ በደንብ ነው ማስለፈልፋችሁ። ሙሉ ስልጣን አለው በሉ። ማን ነው ስልጣን ያለው? በንስሐ ከተመለስን እንደገና ሊያስተካክለን በእኛ ህይወት እግዚአብሔር ሙሉ ስልጣን አለው። አናጺ በመዶሻ እየጠረበ የተበላሸው እንደሚያስተካክል እግዚአብሔር በቃሉ መዶሻነት እየጠረበ እንደገና አፍርሶ ሊሰራ እንደገና ሊያስተካክለን ሙሉ ስልጣን አለው። ሙሉ ምን አለው? እስቲ እንደዚህ በሉ ከኔ ጋር ጌታ ሆይ በሉ። በእጅህ አድርገን። በምን አድርገን? በጠላት እጅ አትጣልን በሉት። በሚገፉን እጅ አትጣልን በሉት። ግን ባንተ እጅ አድርገን። በማን እጅ? በማን እጅ መሆን ይሻላል? በሚገፉን ወይንስ በሚደግፈን? በማን እጅ መሆን ይሻላል? ስለዚህ እንዲህ ብለናል ዛሬ ጌታ ሆይ የሚጠሉን አሉ፣ የሚገፉን አሉ፣ ውድቀታችንን የሚፈልጉ አሉ፣ ጉድጓድ የሚቆፍሩ አሉ። አንተ ግን በእጅህ አድርገን። እሱ በእጁ ካገባ ጠላት አይነጥቀንማ። እሱ በእጁ ካገባን ማንም አይወስደንማ። ዓለምም የራሱ አታደርገንም። አንዴ እሱ የእጁ ያርገን እንጂ በሱ ከገባችሁ ፍቅሩን ከቀመሳችሁ ወደ ዓለም አትሄዱም። አንዴ በመቅደሱ ከገባችሁ ሌላ አያምራችሁም፣ ሌላ ዓለም አያምራችሁም። አያችሁ ወገኖቼ፣
ዛሬ ዓለምን ብታዳምጧት ቤት ብትቀሩ ይሄንን ወንጌል አንሰማም ብላችሁ በቤት ብትቀሩ የቴሌቪዥን መስኮታቸውን ብትከፉ ወይንም ከዛም አልፎ ዛሬ ቴሌቪዥንም እየቀረ መሰለኝ ሰው ሁሉ ስልኩ ላይ ስለሚያድር መዋል እኮ አይደለም ማደር ጀምሯል ሰው አይደል ብትሄዱ አንድ አይጉር ሌላን አይጉር የምታስፈራራበት አይደል ዓለምን ማጥፋት የሚችል ሚሳኤል ሰርቻለሁና ወዮልሽ ተጠንቀቂ ይላል የሰማችሁ ነው የጠገቡ ሰዎች በቴክኖሎጂ ይጣላሉ ይሄንን የሞት መርዶ ይሄንን የሞት ዜና በቀኑ ትሰማላችሁ ቤተክርስቲያን ስትመጡ ብቻ ነው የሰላም ዜና ካህኑ ሰላም ለእናንተ ይሁን የሚለውን ሰላማዊ ቃል የሚያሰማችሁ ሰላማችሁ ክርስቶስ ነው ሰላማችሁ የተወሰደባችሁ የሰላም ቃል ሰላማችሁ ክርስቶስ በቤታችሁ ይግባላችሁ ሰላም ለሁላችሁ ይሁን ብሎ የሰላም ቃል የሚታወጀው እዚህ ቤት ነው ቤት ውስጥ ብጭቅጭቅ ወጣችሁ እዚያ አይደል ሰላማችሁ የምታገኙት የሥራ ቦታ በንትርክ መጣችሁ እዚያ አይደል ሰላማችሁ የምታገኙት ሰላማችሁ ቤታችሁ ይግባላችሁ ጌታ ሆይ በምን አርገኛላችሁ ጭቃው በሸክላ ሰሪ እጅ እንዳለ በእግዚአብሔር እጅ ውስጥ መሆናችንን ያለ እርሱ እርዳታ ምንም መሆን እንደማንችል ያሳስበናል ስለዚህ ለፈቃዱ መገዛት ለምን መገዛት አቤት ለፈቃዱ መገዛት ማለት እርሱ እንዲቀርጸን ራሳችንን ለሱ መስጠት ማለት ማን እንዲቀርጸን ታውቃላችሁ ለልጆቻችሁ እርሳስ ስትገዙ እርሳሱ የተቀረጸ አይደለም ድፍን ነው ከእርሳሱ ጋር መቅረጫ ትገዛላችሁ አይደል ምናልባት እኔ ያው ከትምህርት ዓለም ስለራኩኝ የተቀረጸ እርሳስ ካለ በዚህ ዘመን አላውቅም እርሳስ መቅረጫ ውስጥ ትከታላችሁ አይደል ክብ የሆነች ለእርሳሱ የሚመጥን ቀዳዳ ውስጥ ታስገቡና ታዞሩታላችሁ በምትፈልጉት ቅርጽ አይደል የምትቀርጹት ልክ እንደዚህ ነው ወንጌል ይቀርጻል ወንጌል ያስተካክላል የተዛባን አመለካከት የተንሸዋረረን አመለካከት ወንጌል ያስተካክላል አሁንም እይታችንን በቅዱስ ወንጌል ያስተካክልልን ጌታ ሆይ በሉ አስተካክለ ስራኝ ጌታ ሆይ እንደገና ስራኝ በቃ አሁን ያለው ማንነታችን ለእግዚአብሔር የሚመጥን አይደለም አሁን ያለነው ማንነታችን ለእግዚአብሔር የምንመች አይደለንም መቅደስ ሰውነታችን በዝሙት ቆሽሿል በኃጢአት ቆሽሸናል ያልሰራነው ያልተለማመድነው ኃጢአት የቀረን የምንለው ኃጢአት የለንም ምድር ላይ ያለውን ኃጢአት ሁሉ ሰርተን ጨርሰናል ስለዚህ እግዚአብሔር እንደዚህ እንበለው አስተካክለ ስራኝ እንደገና ስራኝ እንደገና ይስራን ለክብሩ እንድንመች አድርጎ እግዚአብሔር ለራሱ እንድንጠቅመው አድርጎ እግዚአብሔር ያስተካክለ ምእመናን እዚህ ነው ያላችሁት ማርያም ልጆቻችሁን ትምህርት ቤት ሸኝታችኋል አሁን የቁርስ ጉዳይ የለባችሁ አለ እንዴ እንደው ቅዳሴው ሳይደርስብኝ ምሳስ አልሰራኛ አባ ምን እያሉ ነው እንዳትሉኝ የጎተራው ስንት ዓመት ሞላ ነው ይሆን አይሞላሱ እግዚአብሔር ከሁላችን ጋር አይሆን ማን ከማን ጋር አይሆን እግዚአብሔር ከሁላችን ጋር አይሆን በሎ ከእጄ ማን ምን አይላችሁ እስቲ በሉ ግዴላችሁ ወደዚህ ሐሳባችሁ ከእጄ ምን አይላችሁ አይነጥቃችሁም ከያዘ አስተማማኝ እጅ ታግሎ ጠላት የማይወስደው እጅ የመድኃኔዓለም እጅ በማን እጅ መሆን ይሻላል ምቀኛ ገፍቶ ያልጣለን የያዘን እጅ ምን ስላለ ነው አስተማማኝ ስለሆነ ነው ተንኮለኞች አሉ የሚገበጥሩ በየግል አንድ ቀን የሚገርመኝ ነገር ልንገራችሁ ሰማችሁ በቃ ሰዎች ሁሉ ይገፉኛል የሥራ ቦታም እንደዚህ ደግሞ ጠላት ይነሳብኛል የሥራ ቦታ ሲገርመኝ ደግሞ ምንም ሳላረጋቸው ጎረቤቶች በጠላትነት ይነሱብኛል የዚህ ሲገርመኝ ደግሞ የገዛ ቤተሰቦቼ ጠላት ሆኖ ተደሰውብኛል የሚል ሰው ገጠመኝ ሰማችሁ ያረ ግን ገፉ ካደላው በውጪ ተገፋ በቤቱ ተገፋ በሥራ ቦታ ተገፋ ገፍትረው ግን መሬት አስነክተው ካለ መሬት ነክታሉ ያልነካውም የያዘ እጅ አስተማማኝ ነው ይገፉናል እንጂ እንኳን አንወድቅም ጠላት ሁሉ ጊዜ ጉድጓድ ይቆፍራል በተዳርሽ በር ላይ ጉድጓድ ያልተቆፈረበት ማን አለ አያችሁ ጥርሳቸውን ያሳዩ ወዳጅ የመሰሉ በዙሪያቸው የከበቡ ሰዎች በሽንገላ አያችሁ የጠልፈው የሚጥሉን ሰዎች በየቀኑ ጉድጓድ ይቆፍራሉ ምን እንወድቅበትን አሁን ዓለም ይኸውላችሁ የኛ ሀገር ስልጣኔ ነው የሚገርመኝ ሰማችሁ የገሌ መረጃ በእጄ ገብቷል እያሉ እያስፈራሩ ገንዘብ የሚቀበሉ ሰዎች አሉ በዚህ ዘመን የማን መረጃ የእያንዳንዳችን መረጃ በአማኑኤል እጅ አለ ሰማችሁኝ አይደል እና እነዛ ሰዎች መረጃ ብለው ያዙት በስልካቸው ሊሆን ይችላል ስልካቸው ሊሰረቅ ይችላል ስልካቸው ሊጠፋ ይችላል አይደል እውነት ንገሩኝ እንጂ አያችሁ የእያንዳንዳችን ገመና ግን በማን እጅ ነው ያለው የእያንዳንዳችን የሰራነው በጎም ይሁን መጥፎ ነገር በማን ተመዝግበዋል ግን ማን አልገለጠው ማን አልገለጠብንም እግዚአብሔር የሸፈነለት ሰው እንዴት የሰውን በደል ለመግለጽ ድፍረት ያገኛል
በጨለማ ኃጢአት የሰራ ሰው በብርሃን ጻድቅ መስሎ የሚታዩ ሰዎች ይገርሙኛል። መኑ ዘይንጽም ኃጢአት ማን አለ ንጹህ? ንጹህ አለ? የወንድምሽ ጣት ላይ እህትሽ ላይ ጣት ለመጠቆም የበቃ ክርስቲያን ካለ ንገሩኛ። አሁን ብቃታችን ይመስለናል አይደል? እዚህ ያቆመን። እኔ ቅድስና አይደለም እዚህ ያቆመኝ፣ የእናንተም የመብቃት ጉዳይ አይደለም እዚህ ያቆመን። ምሕረቱ እኮ ነው እዚህ ያቆመን። ቸርነቱ እኮ ነው እዚህ ያቆመን። ተሸፍኖልን እኮ ነው እዚህ የቆምነው። የተያዝንበት እጅ እኮ ነው ያቆመን። እግዚአብሔር ይማረን በእውነቱ። እስቲ የተዘረጋች እጅ በሉ። ምን ያለች እጅ ታስታውሳላችሁ? እስራኤል ዘሥጋ ከባርነት ሲወጡ መዝሙረኛው ቅዱስ ዳዊት በመዝሙር 135 ላይ እንዲህ ይላል፣ እስራኤልን በጸናች እጅ በተዘረጋች ክንድ አዳንካቸው ይላል። ምን ባለች? በጸናች እጅ። ቀጥሎ በተዘረጋ። አያችሁ፣ እጁን የዘረጋላቸው ለእስራኤል ዘሥጋ በጊዜው እስራኤል ዘሥጋ ባህር ከፍለው እንዲሻገሩ ከሰማይ መና እንዲወርድላቸው የእግዚአብሔር ክንድ የእግዚአብሔር እጅ ያስፈልጋቸው ነበር። ከባርነት እንዲወጡ እጁን ዘረጋላቸው። የወጡት ከፈርዖን ቤት ነው። ከማን ቤት ነው? ከፈርዖን ቤት ነው። የተሻገሩት የኤርትራን ባህር ነው። የገቡት ምድረ ርስት ነው። እስራኤል ዘነፍስ የተባልነው የአዲስ ኪዳን አማኞች ክርስቲያኖች ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ እጆቹን ዘረጋልን። ምኖቹን ዘረጋልን? ምኖቹን ዘረጋልን? ሰፋደው ለሕማም እጆቹን ለሕማም ዘረጋልን። እጆቹን ዘርግቶ እስራኤል ዘሥጋ ባህር ከፍለው እንደተሻገሩት ሳይሆን ከዘላለም ሞት አሻገረን። ዓመተ ፍዳውን ዓመተ ኩነኔውን የምህረት ዓመት አድርጎ አዲስ ዘመን ሰጠን። ከዲያብሎስ ቁራኝነት አላቀቀን። አግብርተ ዲያብሎስ እንባል ነበር። የዲያብሎስ ባሪያዎች እንባል ነበር። የእግዚአብሔር ልጆቹ እንድንሆን እግዚአብሔር እጁን ዘረጋልን። ኢየሱስ ክርስቶስ እጆቹን የዘረጋው ዓለምን ሁሉ ወደ ራሱ ለመጠቅለል ነው። ወደ ማን ለመጠቅለል አልኩ? ዓለምን ሁሉ ወደ ራሱ፣ እሱ ደግሞ ወደ አባቱ መንግስት ሊያደርሰን። ወደ ማን መንግስት? ወደ ማን መንግስት? ወደ አባቱ መንግስት። ስፍራ ላዘጋጅላችሁ እሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ እንዳለ የተዘጋጀልን ክብር በሰማይ ነው። የተዘረጋው የክርስቶስ እጅ ወደ ራሱ እንዳቀረበን እጆቹን ለሕማም ዘርግቶ በቁስሉ ቁስላችንን እንደፈወሰልን ሞታችንን እንደገደለልን ክርስቶስ የተዘረጋችው የክርስቶስ እጅ የተያዝንበት የክርስቶስ እጅ ዛሬም ያስፈልገናል። በዚህ እጅ ልንያዝ ያስፈልገናል። በክርስቶስ እጅ መያዝ ማለት በክርስቶስ ፍቅር መያዝ ጭምር ነው። በማን ፍቅር? እስቲ በክርስቶስ ፍቅር በሉ። በማን ፍቅር? እናንተ መቼም በሰው ፍቅር ስትያዙ ታውቁታላችሁ አይደል? ይሄውና ይላሉ ወንድሞቻችን፣ እንደው በቃ አንቺን ሳስብሽ ነጋ፣ እንጀራ መብላት አቁሜያለሁ፣ ውሃ መጠጣት አልቻልኩኝም፣ እህል ባፌ ሳይዞር ያው አንድ ሳምንት አለፈኝ የሚልም አይጠፋም። እንደውም የሚደውለው ምሳውን በልቶ ሲነሳ ነው አይደል? ውሸት እኮ ነው። ሊቀ ሐዋርያት ቅዱስ ጴጥሮስ በረከቱ ይደርብን አንድ በምሳሌ የተቀመጠ ቃል ትዝ አለኝ። ትምህርታችን ርዕስ እንዳትረሱ። የተያዝንበት ምን ነው? ቁልጭ ቁልጭ ብላችሁ የምታዩኝ የተያዝንበት ምን እጅ? የተያዝንበት ምን ርዕሱን እኮ ነው የምነግሩኝ። የተያዝንበት እጅ በሉኛ። አዎ ቅዱስ ጴጥሮስ የክብር ባለቤት መድኃኔዓለም ጥያቄ ጠየቀው። ምን ብሎ? ጌታ ሆይ ካደርክበት አድራለሁ፣ ከዋልክበት ውላለሁ፣ ጌታ እንደሆንክ አምናለሁ፣ አምላክ እንደሆንክ ምን እላለሁ? አልቦም ቅድሚው አልቦም ድሮ የተባለ ክርስቶስ አምላክ ነው። አምላክ ነው አይደለም? ጌታ ነው አይደለም? ንጉሥ ነው አይደለም? በቅድምና ያለ ከአብ ከመንፈስ ቅዱስ ጋር የሚተካከል ጌታ ነው። እና ጥያቄ ጠየቀው። ምን ብሎ? ጌታ ሆይ አብረኝ ትውላለህ፣ ንጉሥ ቤተ መንግስት አለው፣ የሚፈርድበት ዙፋን አለው። አንተ ቤተ መንግስት የለ፣ የምትቀመጥበት ዙፋን የለ፣ አንተ ሰራዊት የለ፣ አንተ ወታደሮች የሉ። ቆይ ዓለምን የት ተቀምጠ ነው የምታስተዳድረው ብሎ ጠየቀው። የሰማችሁ ነው? መጠየቅ እኮ ይቻላል። ሰማችሁኛ? ጠየቀው። የጠየቀው ክርስቶስን ነው። አንዳንድ ጊዜ የሃይማኖት ጥያቄ ይዘው ይመጡና እህቶች ወንድሞቻችን ወደኛ ሲመጡ እንዴ አንተ ቀጣፊ መናፍቅ ልትሆን ማለት ነው ሂድ ምናምን ብለን ልናባረው እንችላለን። ከቻልን መመለስ፣ ካልቻልን ወደሚመልሱ አባቶች መላክ ነው አይደል? እውነት አስብ፣ እውነት አስብ። አትጠይቅ ማለት አይቻልም። ዘመኑ የጥያቄ ነው። ከጥያቄ ማለት አይቻልም። ከዛ ክርስቶስን ጠየቀው። ምን ብሎ? የት ነው ዓለምን የምታስተዳድረው አለው። ጴጥሮስ ዓለምን የት እንደማስተዳድር አታውቅም፣ ዛሬ ግን ላሳይክ በቃ አለው።
ምን ትጠብቃላችሁ እናንተ? የሆነ ተራራ ላይ ወስዶ ሊያሳየው ነው ብላችሁ የምትጠብቁት? ንገሩኛ። ወደ በሰማይ በደመና ላይ ይዞት ሊሆን ይችላል አይደለም አይደል? እጆቹን ዘረጋለት። ምኑን ዘረጋለት? ይዘርጋልን አማኑኤል። የምህረት እጁን ይዘርጋልን፣ የይቅርታ እጁን ይዘርጋልን፣ የሰላም እጁን ይዘርጋልን፣ የበረከት እጁን ይዘርጋልን፣ የማይጥለው እጁን ይዘርጋልን። እጁን ዘረጋለት። ጴጥሮስ ይሄው መዳፌን አለው። ይሄው አየው እጅን፣ ምን ልይበት? ዝቅ ብል፣ ጎንበስ ብለህ እጆቼን ተመልከት አለው። ጎንበስ ብሎ የመድኃኔዓለምን መዳፎች ሲያይ ዓለምን ሙሉ አየ። ምን ሙሉ አየ? አሁን ይሄንን ለማመን የሚቸገር ክርስቲያን እዚህ ውስጥ አይተፋም። ይሄ ወርልድ ማፕ ታውቃለህ? የዓለምን ካርታ በእጃችሁ መሳል ትችላላችሁ? አይበቃም? ስፔስ ይበቃል? እንደው ጥሩ እንደው አርክቴክት እዚህ ውስጥ ካለ ምናልባት እኔ እችላለሁ ሊል ይችላል፣ አላውቅም። አፍሪካን የት እንደሚያረጋት፣ ኤዥያን፣ ሌሎቹን አህጉራት የት እንደሚያር አላውቅም። የዓለምን ካርታ በእጃችን ለመሳል እጃችን በቁ አይደለም። ለጴጥሮስ ክርስቶስ ሲያሳየው በካርታ ሳይሆን ሙሉ ዓለምንና በዓለም ያለውን ሕዝብ ነው ያሳየው። ወይኔ እኔ ጌታ ሳላውቅ ለካ በእጅ ነው ያስከን አለው። በምን ነው ያስከን? እስካሁን ድረስ መች ገባኝ መድኃኔዓለም። እንደ እንቁላል ለካ እጅ ላይ አስቀምጠህ ነው ያስከን። አይ እንቁላል የያዘ ሰው እንዴት እንደሚል ታውቃላችሁ? ከወደቀ ምን ስለሚል ምን እንደሚል በእጆቹ የያዘን አማኑኤል ከወደቅንበት እንደምንሰበርበት ያውቃል። ከወደቅን እንደምንጠፋ ያውቃል። እንዳንጠፋበት እንደ እንቁላል ተንከባክቦ የያዘን እሱ ብቻ ነው። የያዘሽ የመድኃኔዓለም እጅ ብቻ ነው። እና ከዛ ጴጥሮስ ተገርሞ እንዲህ አለ፣ ጌታዬ ሆይ እኔ እንደው ደንቆኛል፣ እጅግ በጣም ገርሞኛል። በእጅህ ዓለምን ማየቴ አስደንቆኛል። ለካ የተያዝነው በእጅህ ነው። ዓለምን እንደ ተራ ነገር በእጅ ያውም እኮ ዓለም በእጅ ሙሉ አይደለችም። እንድቻርገ ተሰፍራታለህ፣ እንድቻርገ ትጨብጣታለህ። ላጥፋ እያለ የሚዝት ዓለምን ማጥፋት የሚችል መሳሪያ አለኝ እያለ የሚዝተውን እግዚአብሔር ሊያጠፋው ይችላል? አይችለውም። ዓለምን የሰራው ማን ነው? እኛ ሸክላዎቹ ነን። ሰሪያችን ብቻ ነው ሊያፈርሰን የሚችለው። እኛን ማጥፋት የሚችለው ባለቤቱ ብቻ ነው። እኛ ባለቤት የሌለን ሰዎች አይደለንም። በእኛ ሰውነት ላይ የሚያዝ ሰው አለ፣ የሚያዝ ጌታ አለ። አያችሁ፣ የሚፎክሩብን አሉ፣ የሚያዘው ግን ሌላ ነው። እየሰማችሁኝ ነው? ለመግደል የሚፈልጉ አሉ፣ ደግሞ እኛን የሚጠብቅ ደግሞ በሰማይ አለ። እና ጴጥሮስ ጥያቄውን ቀጠለ። ጌታ ሆይ እንግዲህ ዓለምን አሳይተኛል በእጅ፣ እባክህን እምቢ አትበለኝ። ለአንድ ቀን ዓለምን ላስተዳድር በእጅ ስጠኝ አለው። በምን ይስጠኝ? ጴጥሮስ ችኩል ነው በጣም። አንድ ቀን ቢሰጠው ይሄን ገልብጦን ያደር ነበር። የሰማችሁ ነው ወገኖች? እንደው ለሆነ ሀገር መሪ፣ እንደው ለአሜሪካ ወይ ለኢራኑ መሪ ብንሰጥ ለአንድ ቀን ምን ልንሆን እንደምንችል አስባችሁታል? ለአንድ ቀን ቢሰጠን የሚፈልገውን ሀገር አስቀምጦ የሚፈልገውን ከተማ በአንድ ቀን ያጠፋ ነበረ። እስቲ ያልጠፋ ነው በሉ። አይሰማም? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እና ጴጥሮስ ለአንድ ቀን ዓለምን ላስተዳድር ስጠኝ ሲለው የሸክላ ብርጭቆ ውስጥ ውሃ ይዘህና፣ ስለ ውሃ አውርቶታል ጴጥሮስ? ንገሩኝ እንጂ ስለ ውሃ ጠይቋል? አልጠየቀም። የጠየቀው ዓለምን ላስተዳድር በእጄ ስጠኝ ነው ያለው። የሸክላ ብርጭቆ ውስጥ ውሃ ሞልተህ አምጣልኛል። ጴጥሮስ ውሃውን ሳመጣ ነው ዓለምን የሚሰጠኝ ብሎ ውሃ ፍለጋ ወደ ወንዝ ወረደ። እኔ ዓለምን የማስተዳድረው ስለማላንቀላፋ ነው። ለአንድ ቀን ላንተ ብሰጥህ በእንቅልፍ ተገለብጣት ነበር አለው። አሁንም ያልጠፋ ነው በሉ። በእጁ ስላለን ነው ያልጠፋ ነው። በምሕረቱ ስለተከደንን ነው። ክብር ምስጋና ለአምላካችን ይሁን። የተያዝንበት እጅ የምሕረት እጅ ነው ወገኖቼ። እስቲ እቺን የመጨረሻ አጥሩልኝ። የተያዝንበት እጅ በሉ። የምን እጅ ነው? የምሕረት እጅ ነው። ምሕረት ማለት ምን ማለት ነው? ምሕረት ማለት የሚገባንን ቅጣት ወይንም ሞት አስቀርቶ የማይገባንን ጸጋ ወይንም ደግሞ ሕይወት መስጠት ነው ምሕረት ማለት። አያችሁ፣ ቅጣት ለሚገባው ደግነት፣ ሞት ለሚገባው ቸርነት ማድረግ ምሕረት ነው። ይሄንን የሚያደርገው ደግሞ ማን ብቻ ነው? ግን ይኸው ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና ምሕረቱ ለዘላለም ነው። አዎ የእግዚአብሔር ምሕረት ለዘላለም የሆነ ነው። ለዘላለም ይቅር ያለን፣ ለዘላለም በምሕረቱ ባለጠጋ የሆነ እግዚአብሔር ብቻ ነው። በምሕረቱ ባለጠጋማ ብቻ ነው። ማን ብቻ ነው? ገርማችኋል። እዚህ የዮሐንስ ወንጌል ምዕራፍ 8 ላይ ዘመኗን በኃጢአት የጨረሰች አንድ ሴት ታሪክ ነው። ታውቋታላችሁ። በምንዝር የተያዘች ሴት ነው ብሎ መጽሐፉ የሚጀምረው። በምን የተያዘች? አንዳንድ ጊዜ በስራችን ዓለም ትገልጸናለች አይደል? በዝሙት የሚሰሩ ሰዎች
ታርጋ ተለጥፎባቸዋል፣ በስማቸው አይጠሩም። አንድ ቀን ሲሰርቅ የተገኘ ሰው በስሙ አይጠራም፣ ሌባው ይባላል። እና ይህችም ሴት ስም አላት፣ ከሰው ወገን ተፈጥራለች፣ ማህበረሰብ ያገለላት ሴት ናት። መጽሐፍም በግብሯ በምትሰራው ስራ ዘማ ብሎ ጠርቷታል። ወገኖቼ ዝሙት ቅድስናን ይነጥቃል፣ ሕይወትን ያበላሻል። እውነት ሐሰት። በትዳራችሁ ላይ ሌላ ነገር የምታደርጉ ሚስታችሁ ትበቃችኋለች። በባልሽ ላይ ሌላ ነገር የምታደርጊ ባልሽ ይበቃሻል። ቅድስናችሁ እንዳይነጠቅ በእግዚአብሔር ፊት ስትቆሙ እርቃናችሁ ነው የምትቆሙት። እግዚአብሔር ላይ አይን ይችላል። ጨለማ ላይ የምንሰራው ብዙ አለ። እግዚአብሔር ድንኳን አይሸፍነውም። በቤት ውስጥ ተከድነን ሰው አላየንም ብለን እንጠነቀቃለን። እግዚአብሔር እንዳየን ግን ስንቶች ዘንግተናል። ሰው የሚደበቀው ሰው እንዳያየው እንጂ እግዚአብሔር እንዳያየው አይደለም። እግዚአብሔርማ ጨለማ አይሸፍነውም። ይህች ሴት ዝሙት ትሰራለች። ከዚህ ሴት ጋር በተለያየ ጊዜ በተለያየ ቦታ ኃጢአት ያልሰራ የከተማ ወንድ አልነበረም። ሴት ልጅስ ወንድ ካላገኘች እንዴት ዝሙት ትሰራለች? ወንዶቹ የት ሄደው ነው ሴቷ ብቻ የምትሰደበው? ያስነወሯት፣ በተለያየ ጊዜ ከሷ ጋራ ብዙ መጠጥ እያጠጧት፣ ገንዘብ እየሰጧት ኃጢአትን ሲያሰሯት የነበሩ እነዛ ወንዶች የት ገቡ? አያችሁ፣ ሴት ብቻ ለምን ትወቀሳለች? አብሯት የተጋደሙት የት ሄደው ነው? አብሯት ኃጢአት የሰሩት የት ጠፍተው ነው ብቻዋን የምትሰደበው? አያችሁ፣ ሀገር ሁሉ መንደር ሁሉ ቡና መጠጫ አደረጋት። በኃጢአታቸው ምክንያት ከተማው ያገለላቸው ሰዎች እናውቃለን። ሰፈር ውስጥ ዕድር አትገባም፣ ጽዋ ከኔ ጋር አትጠጣም፣ ማይበር ከኛ ጋር አይገቡም ብለን በኃጢአታቸው ምክንያት ያገለልናቸው ሰዎች አሉ። ቀድሞውን ግን የእግዚአብሔርን መንግስት እንደሚወርሱ እንዳትጠራጠሩ። እናንተ ሳትመለሱ እነሱ የተመለሱ ቀን እነሱ ወደ እግዚአብሔር የተመለሱ ቀን እኛ ቤቱ ከምንመላለሰው በላይ ልባቸው ለእግዚአብሔር ቅርብ ነው። ማታ ኃጢአት ይሰሩና ጠዋት እኮ ተደብቀው ቤተክርስቲያን መጥተው አልቅሰው ነው የሚሄዱት። እኛ ግን ቤቱ ስላለን ኃጢአት እየሰራን አንድ ቀንም ንስሐ አልገባንም። ይሄው የሰው ቁንጮ እየነጨን የሰው ጎፈሬ እያበጠርን ዘመናችን አጠረብን። ይሄው ዛሬም ስለ ሰው ነው የምንፈተፍተው። የሰው ቤት እናንጎዳጎዳለን። ያ ሰው ንስሐ ገብቶ እግዚአብሔር ይቅር እንዳለው እንኳን ዘርግተን የሰው በደል እናወራለን። እና ይቺ ሴት ኃጢአት ሰራች፣ በቃ ከተማው ሁሉ አውቋል። አብሬያት ሰራው የሚል ግን ሰው የለም። በዘመኑ ቋንቋ ለወይሮች ናቸው፣ ህግ ያጠኑ ሰዎች ታውቃላችሁ። ይሄ ወንጀለኛ መቅጫ ነው የሚያወሩት። ራሱ አንድ ቀን የምህረት ቃል የላቸው። ስለ ቅጣት ነው የሚያወሯቸው፣ ስለ እስር ነው የሚያወሯቸው። ቤተክርስቲያን በሉ ሲገኒ ጋር አይዟችሁ፣ ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም። የበደለው ይኸው ገብቷል። እዚህ ቋንጃ የቆረጠ የሰረቀው የቀማ ያመነዘረው ይኸው አለን ሁላችንም። ፍርድ ቤት ብትሆንማ እንከሰስ ነበር። ፍርድ ቤት ቢሆን ብንወነጀል ነበር በሰራ ነው። ሐኪም ቤት ስለሆነ ግን መድኃኒት እያገኘን ነው። ለኃጢአታችን መድኃኒት፣ ለበደላችን መድኃኒት እያገኘን ያለ። አንድ ቀን እንደተሰበሰቡ የሙሴን ሕግ እናውቃለን የሚሉ ጸሐፍት ፈሪሳውያን በምንዝር ወደ ተያዘችው ቤት ለሄዱ ቀጠሮ ያዙ። ይቺ ሴት በቀን በሯን ከፍታ አታውቅም። አንድ ቀን በሯ በቀን አይከፈትም። ድንገት እንኳን እግር ጥሏት ገበያ የሚበላ ፍለጋ ገበያ ብትወጣ ያያት ሁሉ ይሰድባታል። አንቺ ነውረኛ፣ አንቺ ዘማ፣ አንቺ ነውረኛ፣ አንቺ ኃጢአተኛ እያሉ ሁሉ ሰው ይሰድባታል። ስለዚህ እየተሸማቀቀች ነው ወደ ቤቷ የምትመለሰው ይቺ ሴት። ስለዚህ ያላት አማራጭ በር ዘግታ ቀን ትውላለች። ልክ ሲመሽ ደግሞ ሰው የሚፈልጋት ሲመሽ አይደል? ንገሩኝ እንጂ ለኃጢአት የሚፈልጓት ቀን ሳይሆን ማታ ነው። ቀን ያልፈለገ ጓደኛ ሲመሽ በርሜል ሙሉ ድራፍት ሊጋብዝ የሚፈልግ ከሆነ እሱ ጓደኛ አይደለም። ሲርብ እንጀራ ላይ ገዛልህ ቁርስ ሊያበላ ያልፈለገ እንጀራ ምሳ ሊጋብዝ ያልፈለገ ሰው ሲመሽ ከፈለገ እሱ ጓደኛ አይደለም። እሱ አጥፊ ነው። አጥፊያችሁ የሚፈልጓችሁ ከ10 ሰዓት በኋላ። እንዲህ አይነት ጓደኞች ያሏችሁ ሰዎች አስቡበት። እሱ ጓደኛ አይደለም፣ ጉደኛ ነው። ነገ የሚመጣው መዘዝ ብዙ ነው። ክፉ ጓደኛ መልካሙን አመል ያጠፋል ነው የሚለው ቅዱስ ጳውሎስ። በክፉ ባልንጀርነት ከመቅደስ የራቃችሁ ሰዎች፣ በክፉ ጓደኝነት የተነሳ ትዳራችሁን የበተናችሁ ሰዎች፣ በክፉ ጓደኝነት የተነሳ ከቅዱስ ቁርባን የወጣችሁ ሰዎች፣ ከንስሐ አባታችሁ የራቃችሁ ሰዎች፣ የኮበለላችሁ ሰዎች፣ በእግዚአብሔር ጭምር ላይ ያመጽን ሰዎች አለ እና አንድ ቀን በቀን ተንኳክቶ የማያውቀው በሯን ማአት ከሳሾች ድንጋይ ይዘው
ቤቷ ሄዱና በሯን በኃይል ማንኳኳት ጀምሮ እሷ ድፍት ብላ ታለቅሳለች። ማታ የሰራችውን ኃጢአት እያሰላሰለች ራሷን ትረግማለች። እኔ ነው ህይወቴ፣ እግዚአብሔር ሆይ ብሞት ይሻለኛል እያለች ሞቷን ትመኛለች። ድንገት በሯ ተንኳኳ። በሯ እንደሚንኳኳ ታውቃለች። የኔ ቤት ግን አይደለም አለች። ለምን? በቀን ፈላጊ የለኝማ። ማን ሊጠይቀኝ? የቱ ዘመዴ ፈልጎኝ? በላሽ አልበላሽ የሚለኝ ሰው የለኝ። አይዞሽ ከዚህ መንገድ ትወጫለሽ ብሎ የሚያጽናና ባልንጀራ የለኝ። ወደ ቅድስና ወደ ንስሐ የሚወስደኝ ወደ ካህን የሚያስጠጋኝ ሰው የለኝ። ማን ፈልጎኝ በቀን? ይሄማ የጎረቤት በር እንጂ የኔ ቤት አይደለም ብላ ዝም ብላ ተኛች። ድጋሚ በሯ በኃይል ተንኳኳ። የኔም ቤት ማን ነው ዛሬ? እንዴት ያለው ሰው ነው በሬን ያንኳኳው ብላ ሄዳ በሯን ስትከፍት አንድ ሰው አይደለም፣ ሁለት ሰው አይደለም፣ በጣም ብዙ ሰዎች በር ላይ ቆመዋል። ያው ድንጋይ የያዙ ሰዎች። ሁሉንም በዝምታ አየቻቸው። እነሱም ዝም ብለው ያዩዋታል። ማታውቀው ሰው እዛ ውስጥ የላትም። በተለያየ ቀን ከእሷ ጋር በኃጢአት የወደቀ ታዘበቻቸው። ሁሉንም አንተን በዚህ ቀን አውቃለሁ፣ አንተ በዚህ ቀን አላለቻቸው። እየተዋወቀች የተዛዘበች ዝም አለችና ምን እንደፈለጉ እነሱ ነገሯት። ከተማችን ባንቺ ኃጢአት ተጠራ፣ ከተማችን ባንቺ ዝሙት ምክንያት ስሙ ጠፍቷል። ስለዚህ ወደ ፍርድ አደባባይ ትሄጃለሽ፣ ፍርድ ታገኛለሽ፣ በሞት እንገላገልሻለን፣ በይ ተቀጥ ያሏት። ሰማችሁኝ አይደል? እንደምትሞት ካወቀች በሯንስ ለምን ተዘጋዋለች? የምትመለስበት ቤት ቢሆን በሯን በስርዓት ቆልፈው ትወጣ ነበር አይደል? እንደማትመለስ ጠላት እየነገራት ነው። በእጃችን ገብተሻል አሏት። በምንሽ ገብተሻል? በምንሽ ገብተናል? በእጃችን ገብተሻል፣ በእጃችን ወድቀሻል። ይሄንን ቀን ነበር የምንጠብቀው። ዛሬ ከእጃችን የሚያድንሽ ማንም የለም አሏት። የትምህርታችን ርዕስ የተያዝንበት እጅ፣ የተያዝንበት ጠላት ምን አላት? በእጃችን ገብተሻል፣ በእጃችን ወድቀሻል አሏት። የት ነው የሚወስዱኝ? ቶሎ በገደሉኝ፣ ከዚህ ህይወት ይሻለኛል ሞት ብላ ለመሞት ራሷን አዘጋጅታ በየቀኑ ከማታውቀው ሰው ጋር ኃጢአት መስራት የሰለቻት ሴት፣ በየቀኑ ቀለም መቀባትና ልብሰ ዝሙት መልበስ በጣም የሰለቻት ሴት ናት። አያችሁ? ስለዚህ ሞት ይሻለኛል፣ እኔ መገላገያዬ ነው፣ ከዚህ ህይወትማ ሞት ይሻለኛል ብላ ተስፋ ቆርጣ ትሄዳለች። ገፍተው ፍርድ ሸንጎ አይደለም፣ ፍርድ ቤት አይደለም፣ መሐሪው ጋር አደረሷት፣ መድኃኔዓለም ጋር አደረሷት። ንጹህ ነኝ ብሎ የሚያምን ሰው ካለ፣ ዝሙት የለብኝም ብሎ የሚያምን ሰው ካለ ፈቅጃለሁ፣ በያዛችሁት ድንጋይ ቀድሞ ይውገራት አለ። ማን ነው ንጹህ? አለ ንጹህ? አለ ንጹህ? ሰማይ የሆነ ንጹህ በቅድሜው እኮ ሰማይ በእግዚአብሔር ፊት እንኳን ንጹህ አይደለም ተብሎበት እና እንዴት ያደርጉ? ጨነቃቸው። ድንጋያቸውን በክርስቶስ እግር ስር እያስቀመጡ ዝም ብለው የሚያደርገውን ይጠብቃሉ። ክርስቶስ ወደ መሬት ጎንበስ አለ ይላል። ወደ ምን? ወደ መሬት ማጎንበስ የነበረባት እሷ ጎነበሰ። እሷን ቀና ሊያደርግ አንገት የደፋችውን የተሰደበችውን በዛ ሕዝብ መካከል ኃጢአቷ የተገለጠባትን ሴት በደሏን ሊከድንላት እሱ ጎንበስ አለ። አዎ በመስቀል ላይ እንዲህ ብሏል፣ ጎንበስ ብሏል። እኛን ቀና ያደረገን። ቀና ያደረጋችሁ ስራ አይደለም፣ ቢዝነሳችሁ አይደለም፣ እሱ ነው ቀና ያደረገን። ቀና ያወጣልን መድኃኔዓለም ብቻ ነው። እውነት ሐሰት? እውነት። እና በጣቱ ወደ ምድር መጻፍ ጀመረ ይላል። ምንድነው በጣቱ የሚጽፈው? አሸዋ ላይ፣ መሬት ላይ፣ አፈር ላይ። ይኸው እንደው መቼም ታውቃላችሁ፣ ኮምፒውተር ታውቃላችሁ አይደል? ኮምፒውተር ማያውቅ ሰው አለ? ኪቦርድ ላይ ሲጻፍ ነው ስክሪን ላይ የሚነበበው። ምድሪቱም ኪቦርድ፣ ጣቱን መጻፊያ፣ የእነሱን ግንባር ስክሪን አድርጎ ፋይል ነው የሚበረብረው። የእሷን አይደል የገለጡት? የእናንተ በኔ እጅ ነው ብሎ ክርስቶስ የእነሱን ኃጢአት ገለጠባቸዋል። ኪቦርዱ ላይ ሲጻፍ ስክሪኑ ላይ እንደሚነበብ ምድሪቱ ላይ ሲጽፍ የእነሱ ግንባር ላይ ስክሪን አድርጎ ኃጢአታቸውን ለጥፈባቸዋል። ሁሉ ኃጢአት ይሰራሉ። አንዱ ላይ ነፍሰ ገዳይ ይላል፣ አንዱ ሌባ ይላል፣ አንዱ ቀማኛ ይላል፣ አንዱ ዘማ ይላል። ሁሉ አንዱ የአንዱን ኃጢአት ልክ እንደ መስታወት ያነባል። አንዱ የአንዱን ሲያይ ሲደነግጥ፣ እዚያኛው ደግሞ የዚህን ሲያይ ሲደነግጥ፣ ከሳሾች ድንጋያቸውን እያስቀምጡ ከሊቅ እስከ ደቂቅ ውልቅ እያሉ ድንጋያቸውን አስቀምጠው ጠፉ። ቀና ብሎ ሲያይ አንድ ሴት ብቻ ነው ያለችው። ማን ብቻ? የሷን ኃጢአት የገለጡ ጠፉ፣ ተገለጠባቸውና። ሰማችሁ አይደል? የሷን ኃጢአት ደግሞ የከደንላት ቀና ብሎ አያት። በምህረት ቀና ብሎ ይልና አማኑኤል ቀና ብሎ አያት። ከሳሾችሽ ሊገሉሽ ድንጋይ የጨበጡት ወዴት አሉ አላት። ጌታ ሆይ እኔ ከአንተ ጋር ብቻ እንደሆንኩ አውቃለሁ። እናንተ ከማን ጋር ነው ያላችሁት? ኑሮ የሚሰምረው ከማን ጋር ነው?
ትዳር የሚቀናው ከማን ጋር ነው? ንግድ የሚስተካከለው ከማን ጋር ነው? ጤና የምናገኘው ከማን ጋር ስንኖር ነው? እኔ ጌታ ሆይ ጠላቶቼ የተበተኑት በአንተ እጅ ስለወደቅኩ ነው። ከሳሽማ በእጃችን ወድቀሻል አሉኝ። የወደቅኩት በጠላት እጅ ሳይሆን በአንተ እጅ ላይ ነው። አንተ ደግሞ መሐሪ ነህ። እንደ ሌሎች ገፍተህ አትጥልም። የወደቁትን ታነሳለህ እንጂ አትጥልም። በማይጥለው እጅ ላይ ወደቅኩኝ። በምህረት እጅ ላይ ወደቅኩኝ። በይቅርታ እጅ ላይ ወደቅኩኝ። መድኃኒዓለም እንደ ጠላት አይደለህም፣ መሐሪ ነህ። አቤት አቤት የትዕግስቱ ብዛት፣ አቤት ቸርነቱ መድኃኒዓለም። እንግዲያውስ እኔ አልፈርድብሽም አላት። እንዳይፈረድባቸው አትፍረዱ። አልፈርድብሽም በሰላም አላት። እስቲ በሰላም በሉ። ወደ ቤትሽ ግቢ። ምን ቤቷ ውስጥ ምን ሰላም አለ? ዝሙት የምትሰራበት ቤት ነበር። እኔ አምላክሽ ሰላምሽ ክርስቶስ ቤትሽ ገባው። ዘግተሽ የምታለቅሽበትን ቤት ከፍተሽ የምትኖሪበትን ቤት ሰራሁልሽ ሲላት፣ ዘግተሽ ነበር የምታለቅሽበት፣ የምትደሰችበትን የትዳር ምዕራፍ ከፈትኩኝ። ቤትሽ አባወራ አልነበረውም፣ ትዳር አልነበረሽም፣ ልጅ አልነበረሽም። የልጅ በር ተከፈተልሽ፣ የትዳር በር ተከፈተልሽ፣ ቤትሽ የሰላም በር ተከፈተልሽ። እንደገና ቆምኩሽ። ያቆመሽ የኔ እጅ ነው፣ የኔ እጅ ደግሞ አይጥልሽም። ወደ ቤትሽ ሂጂ፣ እንደገና ትኖሪያለሽ። እንደገና እድል ሰጥቶ ያቆመን አማኑኤል ነው። ክብር ለስሙ ይሁን። እንደገና ያቆመን ማን ነው? ማን ነው? እግዚአብሔር ነው። ዛሬ ስግብግብ ነጋዴዎች ድሃ እንዳይበላ ያደርጋሉ። በየመጋዘኖቻቸው የሆነ ነገር ይደብቃሉ። ሊበሉት ይሆን? ይከርሙ ይሆን? ይሰነብቱ ይሆን? ይቆዩ ይሆን? አዋቂው እግዚአብሔር ነው። ማን ነው አዋቂው? ቋሚው እግዚአብሔር ብቻ ነው። ሁሉም ቆሞ ያሳልፋል መድኃኒዓለም። ለሚያልፍ ጊዜ ግን ባንተዛዘብ ጥሩ ነው። የሁሉ መጋቢ ማን ነው? የሁሉ መጋቢ ማን ነው? እማዬ 30 ቀን ስለሰራሽ አይደለም እንጀራ መበዩ፣ የሆነች ሱቅ ስለከፈትሽም አይደለም፣ የሚያበላ ጌታ ስላለን ነው። አይደለም ገና ትንሿን ነገር ገና መስራት ስትጀምሩ እሷኑ ለመዝጋት የሚሯሯጡ ምቀኞች እኮ አሉ። አይደል? እንደው ዳቦ ገዝታችሁ ለልጆቻችሁ እንዳትገቡ ያችን ቤት ለመዝጋት የሚሯሯጡ ጠላት አይዘጋውም። እንጀራችን ከሰማይ ነው። ክብር ለስሙ ይሁን። የእንጀራችን አድራሻ ያለው ሰማይ ነው። አንድ የትምህርታችን ርዕስ ደግሜ ላንብብላችሁና ትምህርት ልጨርስ። ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ናችሁ። ጭቃው በሸክላው ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ናችሁ። በሱ እጅ ካለን በረከታችን ይጀምራል። በሱ እጅ ካለን ሰላማችን ይጀምራል። በሱ እጅ ካለን ስቴብል ሆነን ህይወታችንን ተረጋግተን መምራት መኖር እንችላለን። እግዚአብሔር በእጁ ያድርገን። እግዚአብሔር ከእጁ አያስወጣን። የአስኳላ ኪዳነ ምሕረት የጸሎት ቦታ እንደሆነች አባቶች ነግረውኛል። በጣም የብዙ ሰው ስለት እዚህ ቦታ ላይ እንደሚሰማ ስለት ሰሚ እንደሆነች ኪዳነ ምሕረትን ነግረውኛል። እኔም በዚህ አካባቢ ለጉዳይ በመመጣበት ሰዓት ተሳልሚያት እመቤታችን ተማጽኛ ታውቃለሁና የአስኳላ እመቤት ቅድስት ኪዳነ ምሕረት በዚህ ያላችሁትን የሁላችንን ቋጠሮ ትፍታላችሁ፣ የጠመመውን ታቅናላችሁ፣ የራቀውን ታቀርብላችሁ፣ መራራውን ታጣፍጥላችሁ። ታላቁ መልአክ ቅዱስ ገብርኤል በሕይወታችሁ በመንገዳችሁ ይቅደምላችሁ።